እንዲህ ስጋዊ ፈቃድ እንደው እየበላ እየጠጣ ጠጅ አምጣ ሴት አምጣ እያልክ የምትኖርበት ህይወት በጭራሽ እኔ እንደው ምዕራፉ የለም እንጂ አትክልት ሁሉ እንደሚበላ ነው የምነግርህ። ባይብል ላይ አትክልት እንደሚተከል እኔ እንደው ዮኒዬ ሌላ ጊዜ ደግሞ ርዕሱን አሸገባላለሁ። ቅድም ያለው ችግር የለውም። አዎ ቅድም ይዘህ ትመጣለህ። እሺ አንዴ መልሱን ልመልስ። አዎ መልስ። እኔ እኮ ባይዘው ወደ አንተ እኮ ገና አልገባውም። ባይዘው ወደዛ እንገባለን። እናንተ ጋር ብርጭቆ ራሱ አለ አይደል? ብርጭቆ አለ፣ ወንዝ አለ፣ ወተት አለ፣ ጠጅ አለ፣ ማራ አለ። እኔ ግን እየተመቸኝ ነው። ዮሐዴ አታሻሽ። አረ ስራ ተዋሰስ እዚህ አልኩ ትህትና፣ መታዘዝ ከምንም በላይ እቺ ነገሯ ኦርቶዶክስ ሌላው ባይመች ሌላው ነገር ባይገባ እግዚአብሔር ምስክሬ ነው። ትህትናቸው፣ ታዛዥ መሆናቸው በጣም ያስታውቃል እና ያ ነገር ይደንቃል። ከሌላው ለሴቶች የሚሆን ጉልበት ይሰጠዋል በገነት ነው የሚለው እዛ ላይ። yes እሺ ለምን እንደሚሰጠው ለምን እንደሚሰጠው ምን ይላል? he will be given strength of a hundred men. oh Jesus Christ የመቶ ሰው ጉልበት ይሰጣል ባለው ያስደነገጠኝ ነው። ዳይፍ ነው አያምጠተ የምታነበው አየው። ቆይ ዳይፍ መሆኑ እዚህ አሳያለሁ። ሚስት የሚለውን ጋማለውና 100 ሚስት ይሰጣል በሚለው ለቀቁ። ሃሌሉያ። ዶሮ ብታልም ጥሬዋ እንደሚባለው ጋማለው ዶሮ ብታልም ጥሬዋ ነው የሚባለውና መጀመሪያ መጽሐፍ ቅዱስ ክርስቶስ ምን ብሎ አስተማረ በትንሣኤ ቀን ወይም ደግሞ አረ ሌላ ቦታ እንዳትሄድ አንዴ ታንክ ዩ የኔ ስለምትረዳኝ ያው ባነጋገር እረዳለሁ። አይ እኚህን ኡስታዝ እንድትረዳልኝ ብዬ ነው። አንዴ የኔ ፕራይም ሚኒስቴር ሁሉ ብትሆን ደስ ይለኛል። የኢትዮጵያ ይኸውልህ እኔ ወርጥሽ ነበር። አረ ወደዛ አድርገው። ማን ነው ይሄ ደግሞ? አረ ቪዲዮ ማስረጃ እንዳታርግ። እሺ ላዳም የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስትሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን በማሟት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው ወላሂ። ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መጥፎን ነገር ለተጠበቁ ሰዎች፣ እነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። ይሄ አሁን አለ እያለ ራሱ እየተናገረ ነው። አሁን እኔ የኦርቶዶክስ አባት መጥቶ እውነቱን ነው የምነግርህ፣ አንድም የኦርቶዶክስ አባት መጥቶ ሰማይ ቤት ሴቶች ይጋባሉ፣ ወንድ ልጅ ያገባል፣ ሚስቶች ይሰጧቸዋል ምን የሚል ትምህርት አንድ የሚያስተምር ኦርቶዶክሳዊ አስተማሪ የለም እያልኩ ነው። አንድ ዮኒዬ አሁን ያነበብነው ባይብል አረብኛ በአማርኛ ነው የተጻፈው። አረብኛ አይደለም ወይ ደግሞ እንግሊዘኛ አይደለም፣ ዲክሽነሪ ፈልገን አይደለም የምናየው። ያው አንተ እንደማይ ደግሞ አራዳም ነህ። በቃ እንደ ችክ ቅባቱን ተወና ዋናው መሴጅን አንድ ክርስቲያን መቶ ቆይ አንተ ማለት ያለብን ምን መሰለህ? ይኸውልህ ቆይ ኢብራሂም አንዴ ምን መሰለህ፣ አንተ አሁን ለምሳሌ ሙስሊም አባቶች እንደዛ የማይሉ ከሆነ አይደለም። ሙስሊም አባቶች ወጥተው በተደጋጋሚ እናንተም መጽሐፍ ላይ በራሳችሁ በተተረጎመው እንደዚህ ይላል ይሰጣል በደንብ ብሎ አቦ አይደር የሚባል ወንድምም ሲናገር ሰምቸዋል። ይሰጣል አለ። የፈለግከውን ጠይቀ ማግኘት ትችላለህ። በደንብ ነው የሚሰጠው ብያለሁ። እሱንማ ብያለሁ። የፈለግከውን ሊጎለጉልልህ መጣ አንድ ወዳጃችን ቃል በቃል ያችኑ ቦታ ነው የሚያነብልኝ እንጂ ሌላ ነገር ሁሱን ልጠራ ነው። እግዚአብሔር ይመስገን። ኧረ ጥራው በደስታ
እሺ እሺ ስለምታረግ እኮ ነው ደስ የሚል። ብራቮ አብ እንዴ! በደስታ ነው እሱ እንዲመጣ የምፈልገው። በደስታ ሼር አድርጉለት ለኢብራሂም ወይ ለሙስሊም እዚህ ጋር ካላችሁ ሼር አድርጉለት። ወይ ሼር አድርጉ። ሌላ የምትፈልገውን ሰው ይዘና ፕሊዝ። በደስታ ወኔ እንግሊዘኛ ጥሩ ስለሆንክ እስኪ አንብብልን ይሄን ክፍል እስቲ። እንትን ካላለብኝ እስቲ ላንብበው። ቀረብ ብሎ የሚታይ ከሆነ የትኛው which one? ኦኬ እስቲ እዚህ ጋር he will be given ከዚህ ጀምረና ከላይ in paradise the believer will be given such and such strength for women. Anas said, I asked, oh ይላል። ከዛ ወደዚህ መልሰው oh Allah messenger will one be able to do that he said. ለሴቶች የሚሆን ጉልበት ይሰጠዋል በገነት ነው የሚለው እዛ ላይ። yes እሺ ለምን እንደሚሰጠው ለምን እንደሚሰጠው ምን ይላል? he will be given strength of a hundred men. Oh Jesus Christ! የመቶ ሰው ጉልበት ይሰጣል። ባለው ያስደነገጠኝ ነው። ይሄ ዳይፍ ነው። አያምጠተ የምታነባው አየው። ቆይ ዳይፍ መሆኑ እዚህ አሳያለሁ። ቆይ Tirmidhi also recorded it and said Sahih ይላል። ከዛ ወደዚህ አምጣ። Sahih ምን ይላል? Sahih እሺ ኢብራሂም ሳሂህ ምን ማለት ነው? ሳሂህ ሁለት አይነት እንዳለ ታውቃለህ? ሳሂህ አይደለም የዋዲ ሳሂህ ሁለት አይነት ነው። አሁን እኔ ግን ሳሂህ ሁለት አይነት ነው። ይሄንን ለሁሱን ተወውና ቆይ ሳሂህ ሁለት አይነት ነው። አንብብልኝ አልኩ የሚያነብልኝ ሳሂህ ምን ማለት ነው ወንድሜ? ሳሂህ ሁለት አይነት ነው። የደከመና ሳሂህ መጀመሪያ ምን ማለት ነው? ከዛ ሁለት አይነት መሆኑ ታመጣለህ ማስረጃት። ኦኬ ስትሮንግ ሳሂህ ማለት ነው። ይሄ ሳሂህ ስላለ እኔ እንደውም ቁጥሮች ምን ማለት ነው? ቀጥታ ትርጉሙ መጀመሪያ ዘግበኝ እስቲ ትርጉሙን። ዘግበን እስኪ። ሳሂህ ምን ማለት ነው ኢብራሂም? ሳሂህ ትክክል ነው እኮ ሳሂሁን ነው የምንቀበለው። ግን ስትሮንግ ምን ማለት ነው ትርጉሙን አላርፈውም እኔ አባ ጉግል ከማረፈው አንተ ብትነግረኝ አይሻልም? የሚሉት ነው ተቀባይነት ያለው። እውነቱን ነው እኮ የምነግርህ እኮ የዋዲ ምን ማለት ነው? ለኔ ነገር ትክክል ማለት በጣም ትክክል ማለት ነው አይደል? አዎ በጣም ትክክል ማለት ነው። ትክክለኛ ሐዲስ ነው። እሺ ሁለት አይነት አሉ ብለሃል ማስረጃ። ሳሂህ ብለው የውሸት የሚጽፉት አለ ማለት ነው። እውነት አንዱ ሙስሊም ቢገባ አሪፍ ነበር እዚህ ጋር የሚያውቅ። እስቲ ሳሂህ ብሎ የውሸት የሚጽፍ አለ የሚል ማስረጃ አምጣ ወንድማችን። ስትሮንግ ሳሂህና ደካማና እንትን የለም እንደዛ የሚባል ውሸት ነው። ዳኢፍ ሳሂህ አለ፣ ሐሰን አለ፣ ዳኢፍ አለ፣ መውዱዕ አለ። ኦኬ ፋብሪኬትድ የሚባሉ ምናምን አለ እንጂ ሳሂህ ሆኖ ፋብሪኬትድ ደካማ ሳሂህ የሚባላል እንዴ? ለመጀመሪያ ጊዜ ካንተ ሰማው ማስረጃ አምጣ። ሳሂህ ብሎ ደካማ ይሄኛውን እኔ ሰው ደውዬ እጠራለሁ፣ ታወራለህ፣ እውነት ታውቃለህ። አምጣ ችሎታ ባይብሉ ላይ ያለውን ይፍታልን። አሁን ዮኒዬ ያነበብኩትን አልጨረስንም። ባይዘው ወይ አንተ ማስረጃውን አምጣና እንቀጥል። ይሆን አልጨረስንም። ሰው ነው ባይብሉ አነባለሁ እንዴ? በደስታ ነገርኩህ እኮ ነኝ። እዚህ ጋር እንቀጥል። አንዴ አልጨረስንም። የዋዲ ይፍታልን። ቆይ አንተ ቅድም 72 አይደል የገረመ? ቆይ አንዴ እችን እናንብባት። እንኳን 72 ምን እንደምታገኝ በጀነት ለምን ፈራው? ባይብሉ እንቀጥል። አንዴ እንጨርሰው። አነባለሁ። አይ እናነባዋለን። ባይብሉንም ጌታ አታስ እናነባዋለን። እሺ the man will be able to have ሸጎራ በአማርኛ ላድርገው ሸጎራ with 100 ወደዚህ አምጣው። አዞርክብኝ አባ። ወደ ግራ አጌን ወደ ግራ አድርገው። ያው ኖ መልስ ወደዚህ እንደዚህ ወደዚህ አድርግ። ወደዚህ ያው እኮ አዎ
እሱንም አልኩ 100 be able to have ሸጎራ with 100 virgins in one day ይህን ማን መስመጥበት እውነት ከሆነ ይሁንዬ አንድ ነገር ልንገርህ ይኸውልህ በአንድ ቀን ዳይፍ እንኳን መሆኑን ተቀባይነት የሌለው ነገር እንዳመጣ እንኳን የምታውቀው 72 ነበራል የዚህ ደግሞ 100 አድርጎት መጣ አንተ ይሁንዬ ለምን ፌር ሆነ አትጠይቀውም 72 አልነበር እንዴ 100 ተበለው የራስ ስኮላሮች ይኸው ሰህ ነው ብለውታል 100 አድርጎት ተጠይቋል ይታያል ሰሂህ እኔ እንዳንተ ዳይፍ ሐዲስ አይደለም እንጂ ስላለ ደካማ እናንተን አለ ይሄ ማስረጃም ደካማ ሰሂህ እኔ ዮኒ ሙስሊሞች ነው አንድ ቁጥር ጻፉ እስኪ በእናትህ ኢብራሂም ካላችሁ አንድ ቁጥር ጻፉ ቆይ የፈለከውን እስኪ ጥራ አንድ ቁጥርም ጻፉለት የፈለጉትን ባይዞ ኢብን ከሲር ነው እሺ ተፍሲር ኢብን ከሲር ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ ኖ እሱ አይደለም ኖ 22 ነው ማቴዎስ 19:29 አይደለ? አዎ ስለዚህ ከ28 ጀምሮ ስላነበብኩት ነው። ምንድነው 28 ላይ ምን ይላል? እውነት እላችኋለሁ እውነት እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ። ከዛ ምን ይላል? ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምን ሕይወት ይወርሳል ነው። ሃሌሉያ። ከዛ ምን ይላል? ነገር ግን ብዙዎች ፊተኞች ኋለኞች ፊተኞች ይሆናሉ ነው። አሁን እሱ ሲተረጉመው ዮሐድ እሱ ምን ብሎ ተረጎመ መሰለ? ሚስት የሚለውን ጋማለውና 100 ሚስት ይሰጣል በሚለው ለቀቁ። ሃሌሉያ። ዶሮ ብታልም ጥሬዋ እንደሚባለው ዶሮ ብታልም ጥሬዋ ነው የሚባለውና መጀመሪያ መጽሐፍ ቅዱስ ክርስቶስ ምን ብሎ አስተማረ በትንሣኤ ቀን ወይም ደግሞ አረ ሌላ ቦታ አንድ ይረጋበል እንዴት ማቴዎስ 22 ላይ ይናገራል። እሱም ብዬ ልክ አረ ቅድም ነግሮናል። ያችን ብቻ ይተርጉምልን። ቆይ አንዴ ኢብራሂም አሁን ጠይቃ አይደለ? ሚውት አድርገውና ስማ ደግሞ እሺ ሚውት ነው ማድረገው ነው። ቴንክ ዩ ማይ ብራዘር። አሁን ቅድም እኛ አይተሃል አይደለ? ቁርአንህ ኮት አድርጌ ከዛ በኋላ ምንድነው በምንድነው ያብራራሁልህ? በራስህ ሙፈሲር ወይም ደግሞ በራስህ ስኮላር ምሁር ይሄንን በገነት ብናገኛቸው ተስፋዎቻችን እንደው በአንድ ቀን 100 ሴቶችን ሴክስ እናደርጋለን። ይሄ መሐመድ ራሱ ቃል በቃል የተናገረው ከራሱ ሰምተህ የተናገሩትን ነው ማብራሪያ አድርጌ ያመጣውልህ። መጽሐፍ ቅዱስም በራሱ በመጽሐፍ ቅዱስ ከዛ ደግሞ በአባቶች ነው የሚፈታው ማለት የትኛው የቤተ ክርስቲያን አባት የትኛውም ክርስቲያን በገነት ሴቶችን እናገኛለን ሴቶችን ሴክስ ለማድረግ ነው ተስፋ እያደረግን ያለነው ብሎ የሚያምን በጭራሽ የለም። በሚገርም ሁኔታ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በገነት እንደዚህ ያለ ታሪክ በጭራሽ እንደሌለ በግልጽ ነው ያስተማረው። ማቴዎስ ወንጌል ምዕራፍ 22 ከቁጥር 29 ጀምሮ እንደዚህ አለ። መጀመሪያ ልክ እንደናንተ አይነት ሐሳብ የነበራቸው አይሁዳውያን ምን ብለው ጠየቁት መሰለ? ከቁጥር 23 ጀምሮ በደንብ በዚያን ቀን ማለትም ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ እርሱ ቀረቡና ወደ ክርስቶስ ማለት ነው እንዲህ ብለው ጠየቁት፣ መምህር ሆይ ሙሴ አንድ ሰው ልጅ ሳይወልድ ሲሞት ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ አለ። ማለት በሙሴ ሕግ አንድ ሰው አግብቶ ሚስቱ ሳትወልድ ከሚስቱ ሳይወልድ ያ ሰው ቢሞት የሱ ወንድም ያገባትና ለሱ ዘር ይተካለታል የሚል ሕግ ነበራቸው። እንዲህ እያለች 7 ወንድማሞች በእኛ ዘንድ ነበሩ። ፊተኛው ሚስት አግብተው ሞተ፣ ዘርም ስለሌለው ሚስቱን ለወንድሙ ተወለት። እንዲህም ደግሞ ሁለተኛውም ሶስተኛውም እስከ 7ኛው ድረስ ከሁሉም በኋላ ሴቲቱ ሞተች ይላል። 7 ወንድሞች አግብተዋት ከሁሉም ሳትወልድ ሞተች እቺ ሴት። ከዛ በኋላ ምን አለው? ሁሉም አግብተዋታልና በትንሣኤ ቀንስ ከ7ቱ ለማናቸው ሚስት ትሆናለች ብለው ጠየቁት። በደንብ አስተውሉ። ልክ ሙስሊሞች አሁን 4 ሚስቶች ያገባሉ በምድር ከዛ 4ቱ በገነት ሚስቶቻቸው ይሆናሉ። ከነሱ
ተቋረጥክ። ታዲያ እዚህ ጋር እኮ እኔ እንዳልኩ ነው እኮ ዮኒዬ። ግን ኦኬ ሶሪ ቆይ አንዴ ተቋርጦብኝ ስልክ ገብቶብኝ ነበር። እኔና ዮኒ እስከ ቀራኒዮ ነው ያለው እዚህ እናዳምጣለን። በጣም ጥሩ አይሻ ኦኬ ተባረክ ኢብራሂም። እሺ ስማ ደን ምን አሉ? ልክ 4 ሚስቶች ካገባ 4ቱም ገነት ከገቡ 4ቱ ሚስቶችም እዛ ሚስቶቹ ይሆናሉ የሚል ትምህርት አላችሁ። ልክ እንደነዛ እነዚህም እስቲ አሁን 7 ሰዎች አገቧት እቺ ሴት ገነት ስትሄድ የማናቸው ሚስት ነው የምትሆነው ብለው ክርስቶስን ጠየቁት። ኦኬ ሂር ዊ ጎ። እንደ ሙስሊሞች ቢሆን መልሱ ምንድን ነበር? የአንዳቸው ወይም የ7ቱ ሚስት ትሆናለች ነበረ አይደል? ክርስቶስ ግን እንዲህ አለ ኖ እንደ ሙስሊሞች ብለን እናት በላተው። ለዚህ ነው ዮኒዬን ያልኩት ነገር አለ። ዮኒ እዚህ ጋር ምንድነው የተረጎምኩልህ ቅድም? በአስተምሮታችሁ ማለት ታፍራ አይገባም። ተስፋ አረን አላፍርም። እኔ ደረቴን ነፍቼ በ6 ቁጥር ብዬ እኮ ነው የመጣው። ካላፈርክበት የአንተ እምነት እንደዛ ብላችሁ ነው ተስፋ። ለዮኒ ምንድነው የነገርኩት? እዚህ ጋር ጥያቄው የመጣው ለምንድን ነው ያልኩት ለዮኒ። ኢብሮ አሁን ቆይ ሐሳቡን ዲስትራክት ሳታደርገው ቆይ አንዴ ልጨርሰ። እኔ የጨውቃ አዳምጣለሁ ነው። እሺ ወንድሜ ክርስቶስ ምን ብሎ መለሰላቸው? እንዲህ አላቸው መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችኋል። አየህ መጻሕፍትን በራስ መረዳት የምትተረጉም ከሆነ ትስታለህ። ያው መጻሕፍትን ስለማታውቁ ትስታላችሁ አላቸውና ምን አለ? በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። በሰማያት ምን እንደ መላእክት ይሆናሉ ሰዎች እንጂ አይጋቡም አያገቡም። ላውራሽ ላውራኔ ቆይ እንጂ ምን ነው? ቆይ እንጂ ልጨርስ። የጠየቀው እኮ ወደዛ እኮ ሊሄድልህ ነው። ኦኬ ስለዚህ በትንሣኤ ቀንስ ማግባት መጋባት በጭራሽ የለም። ታዲያ እንዴት ነው የሚኖሩት? እንደ መላእክት ይሆናሉ። እንደ መላእክት ይኖራሉ እንጂ ማግባት መጋባት የሚባል በጭራሽ የለም። ሴትየዋ የማንም አትሆንም። ምስጋና ነው ያለው በሰማይ እንደ መላእክት። አሁን መላእክት የሚኖሩትን ህይወት እኛ በዘላለማዊ ህይወት እንኖረዋለን እንጂ ማግባት መጋባት በሴቶች ደስታ የሚገኝ ደስታ ተስፋ አድርጋችሁ አትኑሩ። የእግዚአብሔርን ኃይልና የእግዚአብሔርን መጻሕፍት አታውቁምና ትስታላችሁ ነው ያለው። መጽሐፍን በገዛ ፈቃድ የምትተረጉም ከሆነ ትስታለህ ማለት ነው። ታዲያ እዛ ክፍል ላይ ምንድን ነው ያለው? እኔ እዚህ ጋር ልጠይቃ መጀመሪያ ሳትሄድ ሌላ ቦታ እዛው የጠቀስከው ክፍል ላይ አሁን የጠይቃ ለማናቸው ሚስት ትሆናለች ብለው ሲጠይቁት አረ መጻሕፍትን አታውቁም ማለት ነው። የእግዚአብሔርን ኃይልም አታውቁም ማለት ነው። በሰማያት በትንሣኤስ እንደ እግዚአብሔር መላእክት ይሆናሉ እንጂ ማለት ሰው ቆይ እንጂ አንዴ አያገቡም አይጋቡም የተባሉት ማን ናቸው? እነሱ ብቻ ነው። ሰባት የምርህን ነው? ሲሪየስ አተ የምርህን ነው? ቆይ ብርሻ ቁጥሩ ተቀይሯል። 2500 ሰው ነው ያለ ነው። ልንገር ብዬ አይኔ ሞጭሙጫል። ጀነት ነው እንዲያለው እሺ ባይ ዘ ወይ እዚህ ጋር ስለ ክርስቲያኖች አጠቃላይ መነጽሬን አቀበለኝ ነው። እሺ ግድ ይላል። እሺ ኤብሮ አጠቃላይ ክርስቶስ እየመለሰ ያለው መረዳታችሁ ትክክል አይደለም። በገነት ማግባት መጋባት የሚባል ጭራሽ የለም። እንደ መላእክት ነው የሚኖሩት። ኦኬ ሰዎች እናንተ ለማናቸው ሚስት ትሆናለች ብላችሁ ነው እያሰባችሁ ያለው? ኖ እንደ መላእክት ያለ ለማንኛውም ባሏ ትሆናለች እኮ። ለማናቸው ሚስት ትሆናለች ብለው ነው የጠየቁት። አክቹአሊ እነዚህ ሰዎች ትንሣኤ ሙታን ካለ ኦኬ፣ ስለዚህ ሰዎች አሁንም ማግባት መጋባት አለ ብለው ነው የሚያስቡት። ምክንያቱ ሲጀመር ሰዱቃውያን የሚባሉ የአይሁድ ክፍሎች ትንሣኤ ሙታን ራሱ አለ ብለው የማያምኑ ሰዎች ናቸው። ትንሣኤ ሙታን የለም ብለው የሚያምኑ ክፍሎች ናቸው። ስለዚህ ምን አላቸው? ኦኬ ክርስቶስ ትንሣኤ አለ እንዴ የሕያዋን አምላክ እንጂ የሙታን አምላክ እኮ አይደለሁም ብሎ ሲነግራቸው ኦኬ ትንሣኤማ ካለ አሁንም ምንነሳ ከሆነ ስለዚህ ማግባት መጋባት እንደ ድሮ አለ ማለት ነው ብለው አስበው ነው ክርስቶስን የጠየቁት ማለት ነው። ኦኬ ስለዚህ መጻሕፍትን አታውቁም የእግዚአብሔርን ኃይልም አታውቁምና ትስታላችሁ አለና በትንሣኤስ ወይም ደግሞ በዳግም ምጽአትስ ሰዎች እንደ መላእክት ይሆናሉ እንጂ ማግባት መጋባት የሚባል የለም ብሎ በ4 ነጥብ ነው የዘጋ።
በአራት ነጥብ ሐዋርያው ቅዱስ ጳውሎስን በነገራችን ላይ መብላት መጠጣት ኦኬ የሚባል ነገር በገነት እንደሌለ ሲናገር ይሄ ስጋዊ መሬታዊ የሆነ አካል በገነት እንደማይገባ ወደ ገነት እንደማይገባ ሲናገር እንዲህ ብሎ ይናገራል። ኦኬ ከቁጥር 42 ጀምሮ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 42 ጀምሮ እንዲህ ይላል። የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ ማለት ስጋዊ ሐሳብ፣ መብላት፣ መጠጣት፣ ዝሙት፣ ግንኙነት፣ እነዚህ ሁሉ ስጋዊ ሐሳብ ናቸው። ሰዎች በትንሣኤ ቀን ግን መንፈሳዊ አካል መንፈሳዊ ሆነው ነው የሚነሱት እንጂ እንዲህ ስጋዊ ፈቃድ እንደው እየበላ እየጠጣ ጠጅ አምጣ ሴት አምጣ እያልክ የምትኖርበት ህይወት በጭራሽ እኔ እንደው ምዕራፉ የለም እንጂ አትክልት ሁሉ እንደሚበላ ነው የምነግርህ። ባይብል ላይ አትክልት እንደሚተከል እኔ እንደው ዮኒዬ ሌላ ጊዜ ደግሞ ርዕሱን አሸገባለሁ። ቅድም ያለው ችግር የለውም። አዎ ቅድም ይዘህ ትመጣለህ። እሺ አንዴ መልሱን ልመልስ። አዎ መልስ። እኔ እኮ ባይዘዌ ወደ አንተ እኮ ገና አልገባውም። ባይዘዌ ወደዛ እንገባለን። እናንተ ጋር ብርጭቆ ራሱ አለ አይደል? ብርጭቆ አለ፣ ወንዝ አለ፣ ወተት አለ፣ ጠጅ አለ፣ ማራ አለ። እኔ ግን እየተመቸኝ ነው። ዮሐዴ አታሻሽኝ። አረ ስማ ተዋሰሰዚህ አልኩ መምህር ኤፍሬም እንኳን ደህና መጡ። የኔ አባት ሰላም ነው። የቅድሙን አታነብልንም? የቅድሙን ለምንድን ነው የሸሸው ግን? የገባውበትን አረ ይሁን ይቆል የትኛውን ነው ወንድሜ? ያው ዮኒ ይንገርብ። እሺ መምህር ኤፍሬም ሰላም ይበሉና ቦታውን ንገረው። ዮኒ መምህር ኤፍሬም ሰላም ይበሉና አንዴ ቪዲዮ ሰሩብን እኮ በቀደም በላምባርጊኒ ከታች አድርገው። አዎ ማን ነው የሚሰራው ግን መኪናውን እዛ? እንደ ጌታ ስማ፣ ሰማይና ምድርን የሰራ ጌታ ስማ። እዚህ ላምባርጊኒ ይሰራል ከነ ሹፌሩ ነው ወይስ ራስ ነው የምትነዳው? ምን ማለት ሚስት ነች የምትነዳው? ቀልዱን አቁም፣ አንድ ቁም ነገር እናውራ። በእውነት እውነቴን ነው። ምንድን ነው ቁም ነገር? አሁን አንተ በተማርከው ትምህርት ላይ በኩል ቁም ነገር ብታረገው ይብሮ ደስ ይለናል። አሁን አይ ቀድሞ ጋር ከፈትከው ዮሐድዬ የቅድሙ ድምፅ ራቅ አለ። የመጽሐፉ ባይዘው አንተ እንደፈለግከው በጭራሽ ሊሆን ስለማይችል እኮ አንተ አንብብልን ዮሐድዬ ክፈትና አንብብልንና ገነት ላይ ያለውን በቃ ዘግበን ሚውት አድርጌ ነው ዘገ አንዴ የመጽሐፍ ቅዱሱን ባጭሩ ልንገርና ከዛ ወደ እስልምናው ጀነት እናውቃለን። እሺ የመጽሐፍ ቅዱሱ በቃ ሚውት ነው ማድረግ እንዳሰብከው እንዳለምከው ሊሆን አይችልም። ምክንያቱም ምን መሰለ ክርስቶስ በአራት ነጥብ ዘግቶታል። በሰማይ መጋባት የለም ብሎ ተናግሯል። ስለዚህ ከዚህ ሐሳብ ተነስተን ነው መጻሕፍቶቹ ራሱ የምንረዳቸው ማለት ነው። ስለዚህ እዚህ ክፍል ላይ ምንድን ነው ያለው? መጀመሪያ በዚያን ጊዜ ጴጥሮስ መልሶ እንሆ እኛ ሁላችን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው ይላል አይደል? ሁሉም ነገር ትተን ተከትለንሃል፣ ምንድነው ዋጋችን ብሎ ሲጠይቀው ኢየሱስም እንዲህ አላቸው፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚመጣበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12 ዙፋን ትቀመጣላችሁ አለ። እሺ ስለዚህ ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ ነው። በደንብ እዩ። ምን የተወ ነው? ቆይ ስማ፣ ሚዩት አድርገህ ስማኝ አንዴ። ቆይ ይባል ሚዩት አድርገህ ስማ። እሺ በደንብ አስተውሉ። ስለ ስሜ ቤቱን የተወ፣ ወንድሞቹን የተወ፣ እህቶቹን የተወ፣ አባትን፣ እናትን፣ ሚስትን፣ ልጆቹን ወይም እርሻን የተወ ሁሉ እነዚህን ሁሉ የተወ ነው። የተወ ምን ያገኛል? 100 ሚስቶች፣ 100 ቤቶች፣ 100 ወንድሞች ያገኛል ነው የሚለው አይደለም። ምን ያገኛል? 100 እጥፍ ይቀበላል ይልና 100 እጥፍ የነዚህ ሁሉ ተደምረው 100 እጥፍ የሆነ እሱን ይቀበላል ይልና ምንድነው እሱ? ያው የዘላለም ሕይወትን ይወርሳል። ሃሌሉያ! የዘላለም ሕይወት እንዴ ተው እንጂ ሚስትም ለብቻ 100 እጥፍ እያለ ነው።
አትግባ። 100 እጥፋው ይቀበላል። የነዚህ ሁሉ እሱን እነዚህን በመተው የነዚህ የተወበትን 100 እጥፍ እሱም የዘላለም ህይወትን ማግኘት ነው። ከዚህ በላይ 100 እጥፍ እኮ የለም። የዘላለም ህይወትን መውረስ እኮ ከዚህ በላይ ምን ዋጋ አለ እኮ? እኔም ያልኩት ነው 100 እጥፍ ሚስትም ሁሉንም ለህተም 100 እጥፍ ያገኛል እያለ ነው በሰማይ 100 እጥፍ ሚስት አይልም ወዳጄ። ሚስት እያለ የውስጥ እርሻም ሚስትም እያለ 100 እጥፍ የዘላለም ህይወትን ይወርሳል ነው የሚልህ። የዘላለም ህይወት መውረስን ነው 100 እጥፍ ያለው። አዎ 100 እጥፍ ነው የዘላለም ህይወት መውረስ፣ ከክርስቶስ ጋር መኖር፣ እንደ መላእክት ዘወትር እያመሰገኑ በፍቅር በደስታ መኖር ከእግዚአብሔር ጋር 100 እጥፍ ነው። ትክክል ነው። አባት፣ እናት፣ ወንድም፣ እርሻ፣ መሬት፣ ቤት እነዚህ ሁሉ 100 እጥፍ ይሰጣል ማለት ቤት የሚባል የለም። አሁን የኛ የሙስሊሞች 72 ነው። ከ172 ሲቀነስ ስንት ነው ማለት ነው? በስንት በልጡናላችሁ? ኦኬ ስለዚህ ግልጽ ነው አይደል? ሃሌሉያ ሃሌሉያ። በጣም ግልጽ ነው። በቃ አሁን ደግሞ ሁሱ ጋር ደውዬ ልምጣ። እሱ ጋር ከመግባት በፊት ቆይ ሁሱ እንደውል። ሁሱ ጋር መቶ እንዳለ ያው አሳይቻለሁ። እንግዲህ ዮኒም ይፈርዳል፣ ይኸው ያሉ ሰዎች ይፈርዳሉ። ሃሌሉያ። ሁሱ ጋር ደውዬ ልምጣ። ዮኒዬ እመለሳለሁ። አትውረድ። ቆይ እንዳትወርድ አትውረድ። ቆይ እሺ አይልም ዮሐኒ እሺ አይልህም አልኩህ። እሺ አይልም እያልኩ እንደ እኔ እኮ አውቃለሁ አባ። አሁን ትላንት ማታ አልነበርክም ዮሐዴ? ምን ሆነ መሰለህ፣ መምህር ኤፍሬም ነበሩ፣ መዝሙር ያሬድ እንዲሁም ሌሎች ነበሩ አይደለ? እና ቁጭ ብለን አንድ ነቢይ ነኝ እኔ ቤት ውሃ ያዙ የሚል ታውቀዋለህ? እሱ ገብቶ ያሬዶ መጥቶ 1-2 ጥያቄ ሲጠይቀው ደበረ። የመጨረሻ እኔ ሊጸልይ ነው የገባሁት። የታመመ ካለ ስለ ትምህርት ብዙ ያስኬደናል ብሎ አልተመቸውም። ኢብራሂም አሁን እዚህ ጋር ሙስሊምን አስመታ ስለሚባል ለዛ ብሎ ነው። አይ ስትገቡ ሙስሊሞች ስትገቡ ዮሐድ ያስረዳል። በሌላችሁበት እኔ ቢቀር ጥሩ ነው። ዮሐድ ይብራ ስለምናውቅ እችንማ ላሳያቸው። አሁን የራሳቸው መጽሐፍ ነው፣ የራሳቸው መጽሐፍ እኮ ነው የምናነበው። አሁን አይ ነው ግን በስሱ አድርገው ሳታጠነቅ አይ ምንም መጽሐፋቸው ብቻ ቁርአናቸው። እሺ ሌላው ይሄ አሁን አቦርስ ኦፍ ሃፒነስ ኢተርናል ሃፒነስ የሚል በራሳቸው በኢብን ቀይም አልጃዊዚ የተጻፈ መጽሐፍ ነው። እና ጉድ ነው የምታነቡት። እዚህ መጽሐፍ ላይ በገነት የሚያገኟቸው ጉዶች ምናምን ትመለከታላችሁ። እሷን እኔም ማወቅ ፈልጋለሁ። ለባህሉ ድምቀት ፈልጋለሁ። ያው ገጽ 149 እንዳይደብራችሁ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ስድብ የለም፣ ማንቋሸሽ የለም፣ መስማት ብቻ ነው የምናደርገው። ቤተሰብና በክፉ እንዳትወስዱት አደራ። እኛ እኮ ክርስቲያኖች ነን ዮኒ። እኛ እነሱ እንደሚያደርጉት የሆነ መጽሐፍ ቅዱስ አንብበው በራሳቸው ተርጉመው ምናምን እየተሳደቡ እያንቋሸሹ እንደሚናገሩት እኮ አይደለም። እኛ የራሳቸው መጽሐፍ ቁርአን አለ ዘንድ በራሳቸው ሊቃውንት የተብራራውን መጽሐፍ ብቻ ነው ከፍተን የምናነበው። ያው ይሄ ይኸው ጸሐፊው የሚታያቸው ከሆነ ኢብን ቀይም አልጃዊዚ በተባለ ስኮላር የተጻፈ ጽሁፍ ነው እና በገነት የሚያገኟቸውን ጸጋዎች፣ በረከቶች አቦርስ ኦፍ ሃፒነስ ነው የሚለው። ኦኬ ይሄ በዘላለም ደስታ የሚያገኟቸው ስጦታዎች ምናምን የሚናገር ክፍል ነው እና ገጽ 149 ምን ብሎ ይናገራል? አንድ ሰው ወደ ገነት ሲገባ መጀመሪያ ምን ይላል? he will approach the coach ይላል which will have a bed የሆነ ህንፃ አለ እና አልጋ ያለበት ህንፃ ወደዛ ይጠጋል። መጀመሪያ መላእክቶቹ ይዘው ሲገቡ ማለት ነው። የሙስሊም አንድ ሙስሊም ሲሞት then ወደዚህ ኮች ይወስዱትና ምን አለው እዛ ውስጥ ቤድ አለው፣ አልጋ አለው። on the bed will be 70 mattresses የሆነ 70 ምንጣፍ ያለው አልጋ ነው። እዛ አንዱ አልጋ ላይ 70 ምንጣፎች አሉ ማለት ነው። on which will be 70 wives ይላል። በዛ ላይ ስንት ሚስቶች አሉ? በእያንዳንዱ ምንጣፍ ላይ ወይም ደግሞ በምንጣፎቹ ላይ 70 ሚስቶች ያ ረቢ 70 wives
in each እንትኑ ላይ ማለት ነው ምንጣፎቹ ላይ ማሻአላ ቤተሰብ each one will have 70 robes, yet the marrow of their legs will be seen from the inner of the skin ይላል። የሚስቶቹ ንጣት ወይም ደግሞ ንጣታቸው ደግሞ marrow of their bones ማለት መቅኔያቸው እስኪታይ ድረስ በጣም ነጭ ከመሆናቸው የተነሳ ሴቶቹ ማለት the marrow of their bones ኤክስሬ የምታነሳቸው ነው የሚመስለው ነው ሲፋር መቅኔያቸው እያየህ ነው እነዚህ ሚስቶች ራሱ then ይላል the night ከዛ በኋላ ሌሊቱ he will pass the night in intercourse with all of them ሌሊቱን ሙሉ ምን ሲያደርግ ያድራል? ያጫውታል። ሱብሃንአላህ ረቢል ዓለሚን ቤተሰብ ከባድ እንደዛ አይደል? በቃ ይሄ ወደዚህ ከሄድን በጣም ዝገት የሆኑ ንግግሮች አሉ። የሰውየው እንትን always ስታንድ ሆኖ ነው የሚኖረው ምናምን የሚሉ ነገሮች አሉ። ስታንድ ባይን ያልኩ ቅድም እኮ እውነቴን ነው አልዋሸውም። በቃ ዛት ኢዝ አው ወጥተው ስታንድ ባይ ነው አይደለ? always 24/7 ብሏል። አዎ 24/7 ዘለቀ ባንጀቴ ቀጥ ይበሉ ነው ቤተሰብ መፎረሽ የለም። እንደውም ቁርአናቸው ምን እንደሚል ታውቃለህ? ይሄ እንግዲህ ቁርአን ነው። ይሄ ዳኢፍ ነው ሰሒህ ነው ማለት አይችሉም። ራሱ ሱረቱል ያሲን 36:55 ላይ ወይም ደግሞ 36ኛው ምዕራፍ 55 ላይ የገነት ሰዎች ዛሬ በእርግጥ በስራዎች ውስጥ ተደሳቾች ናቸው ይላል። በስራ በጣም ስራ እየሰሩ ደስ እያላቸው ነው ይላል። በገነት ውስጥ ያለው እውነት ነው። እንዴት ነው ማለት ደጸተው ሰባ እያጫወትኩ ይቀልዳል። ቢዚ ሆነው ይላል። በምን ቢዚ ይላል እንግሊዘኛው ቢዚ ሆነው በገነት ያሉ ሰዎች always ቢዚ ናቸው፣ ደስ እያላቸው። ምን እያደረጉ ነው ቢዚ ሆነውት? እንግዲህ እኛ በራሳችን ነው የምናብራር አይደለም፣ በራሳቸው ሙፈሲር ያው አልጀላለኝ ሁለቱ ጀላሎች ሲያብራሩ ይሄንን ምን ይላል? እሺ by delighting in pleasure such as deflowering virgins, okay, not busy with anything wearsome ይላል። በሌላ ስራ ቢዚ ሆነው አይደለም። በምንድነው እንግሊዝ ያጫወቱ ነው? አዎ ደናግላንን እያጫወቱ ነው ለካ ቢዚ የሆኑት። በጣም ደስ ይላል። so busy በጣም ነው እንደ ቢዚ ሆናችሁትና so እንደዚህ ነው የሚያምኑት። actually ስንት የሴቶቹ ብዛት ዋይዘው አሁን የ72 100 ምናምን የሚለው በሚኒማም እንደሆነ ምናምን የሚናገሩ ሐዲሳቶች አሉ። አሁን ግን እንዳልከው እነሱም ስለሌሉ ሲኖሩ ሌላ ጊዜ በስፋት ወይ እንሄድበታለን አይሻልም? አዎ እነሱ ሲመጡ በደንብ አድርጌ ፈታ እያልን ብንጫወት ደስ ይለኛልና ከባድ መምህርም አሉ እናንተ ቀጥሎ እኔም የሆነ ክላስ አለ ልወጣ ነው። አይኔ መምህርን ሰላም ልበላቸው ብዬ ነው እንጂ ዛሬ ከሰኞ ጀምሮ ያንን ፕሮግራም እንቀጥላለን። ከሰኞ ጀምሮ አደራ። ሁለተኛው ርቦትም ስለነበር ሁለቱን ዳቦ ይበላዋል እና ያ ማለት ስንት ነው የሚቀር? ሁለት ቀረ ማለት ነው። ሁለት ቀረ እና ያ ተመልሶ ይመጣና ዳቦ ሳይለዋል። ይሄው ዳቦው 4 ነበር ብዬ ነበር እንጂ አዲያ ሁለቱሳ ይሄው ሁለቱ ይላል። ይሄማ ተው ይቀመጣል ካራበን ተው ይቀመጥ ይላል እኮ 4 ነበር ብዬ ነበር። አዎ ልክ ነህ። ሁለቱ የት ሄደ? ይሄው ሁለቱ ይላል የቀረውን ይዞ እና ልክ ይሄው ሁለቱ የሆነ ትምህርት ነው አሁን ገጥሞን የነበርና ማስረጃው እየቀረበ ቃሉ እየተነገረ ያውን የተረፈውን ሐሳብ ይዞ ነበር ወንድማችን የሚዞረውና ምን ለማለት ፈልጌ ነው ጌታ በወንጌል ለዛች ሴት ብቻ ነው የተናገረ የሚለውን ቃል እኔ አውቆ ነው የሚመስለኝ። ምናልባት እንግዲህ እንደ ኮሜዲ ላለመሸነፍ ነው እንደሱ ጥሩ እንግዲህ እንደዛ ነው። እኔ እኮ ገብቶኛል። አይ እናንተም ቤት እሳት አለ ለማለት ነው። እናንተም ቤት ላይ ቤት በመሀልም እንገናኛለን አለ ማለቱም ተመስገን ነው። አይ ጥሩ ነው እንግዲህ 72 ሲቀነስ 100 እያለ ነበር እሱ። ገርሞናል። እና ያን ያልከውን ከሰኞ ጀምረን እግዚአብሔር ቢፈቅድና ቅዱስ ቢወድ ቁጭ ብለን እንወያያለን። በዋናነት ግን አንድ መልእክት በዚሁ ማስተላለፍ የምፈልገው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንትም ይሁን ልጆች ወንድሞች በሰንበት ትምህርት ቤት በልዩ ልዩ የቤተክርስቲያኗ አማኝ ሆናችሁ ከመጽሐፍ ያነበባችሁትን ከመምህራን የሰማችሁትን የእግዚአብሔር ቃል በሚገባ የማስተማር መብት አለን። ምክንያቱም ሃይማኖታዊ ግዴታም አለብን። መብት ብቻ ሳይሆን መድኃኔዓለም ክርስቶስ እናንተ የዓለም ብርሃን ናችሁ ብሎ ክርስቲያን የሆነ ሁሉ በዓለም እንዲያበራ የተላክነንና መብራት ደግሞ ከፍ ብሎ ነው የሚሰቀለው፣ መሬት ላይ አይደለም የሚቀበረውና በዓለም አደባባይ ሰው ሁሉ ላገኘነው ሁሉ በመስቀል ተሰቅሎ ነፃነትን ያወጀ ከድንግል የተወለደው ለሰማያዊ ልደቱ እናት የሌለው በምድር ሲወለድ አባት ያልኖረው እርሱ ወልደ እግዚአብሔር ኢየሱስ ክርስቶስ መሆኑን እንገልጻለን። ለዘላለም እስከ ዘላለም እናስተምራለን። ይሄንን ትምህርት ስናስተምር ማንንም ባለመውቀስና ባለመክሰስ እውነትን እንገልጻለን፣ ለዓለም እናበራለን። ስንበራ ልናልቅ እንችላለን። ያው የክርስትና መብራት አምፖል አይደለም። አምፖል የቱንም ያህል ቢበራ አያልቅም ምናልባት ካልተቃጠለ። እኛ ግን መብራትነታችን እንደ ሻማ ነው። ሻማ እየቀለጠ ነው ለሌላው የሚያበራው። እኛም እንዲሁ እያለቀን እየተወቀስንም ቢሆን በዓለም የክርስቶስን ወንጌል እናስተምራለን። ስለሆነም ሌላ ቤተ እምነት ላይ ያላችሁ እህቶችና ወንድሞች የራሳችሁን አስተምህሮ ማንንም ባለመውቀስና ባለመክሰስ መጻሕፍቶቻችሁን፣ ዶግማችሁን፣ ስርዓታችሁን እያወጣችሁ ማስተማር ይቻላል። ሁላችሁም ማለት ነው በየትኛውም ዓለም ያላችሁ። ዳሩ ግን ኦርቶዶክስን በመስደብ በመውቀስ እኛ የእናንተን እንደማንሰድብ እንደማንከስ ሁሉ መውቀስና መክሰሱ ተገቢ ስላልሆነ ከዚያ ድርጊት ሁላችንም በመጠበቅ የእግዚአብሔርን ቃል ለዓለም ለማዳረስ ሁላችንም ራሳችን ልናዘጋጅ ይገባል ለማለት ነውና ከሰኞ ጀምረን በሚኖረን እግዚአብሔር ቢረዳን ገድላትን ታምራትን በተመለከተና ማንኛውም ኦርቶዶክሳዊ ጥያቄ ያለው ኦርቶዶክሳዊም ይሁን ከየትኛውም ቤተ እምነት ጥያቄ ሆኖበት ለሚመጣ ሰው ሁሉ ክርስቶሳዊ የሆነ መልስ መጽሐፍ ቅዱስን መሰረት ያደረገ ግብረ መልስ እንሰጣለንና በዚያ ልክ ስለምንቀጥል እግዚአብሔርም ይረዳናል። ዮኒም በመካከል ሆነ ስለምትሰበስበን የእግዚአብሔርን ቃልም በልበ ሙሉነት ቁጭ ላይ ያለ ጥርጥር ስለምታደምጥ ጥቅሶችንም በመጻፍ ልዩ ልዩ ተሳትፎ ስለምታደርግ እግዚአብሔር እንግዲህ በፍጻሜ እንዲባርክህ የሁላችንም ጸሎት ነው። በቤቱ ለዘላለም እንዲያጸናህም የሁል ጊዜ ምኞታችን ነው። ሌሎቻችሁም በዚሁ ልክ የእግዚአብሔርን ቃል በመማርና ለሌሎቹም በማዳረስ አማናዊ ህሊና አስተዋይ ልቦና ይዘን እየተማማር እንድንቀጥል አደራ ለማለት እንወዳለን። ስለዚህ እኛ ምናስተምር የሆነን ለመክሰስ ወይ ፕሮቴስታንቱን ለመክሰስ ወይ ጆቫይትነስ ወይ የሆነ ሌላ ምንም በሉት ወይ ስልምናው ለመክሰስ ለመውቀስ ምናምን አይደለም፣ ስራችን ስለሆነ ነው። የክርስቶስ መሰቀል ላልሰሙ አሰሙ፣ እናንተ የዓለም ብርሃን ናችሁ፣ ሂዱና በዓለም ሁሉ ወንጌልን አስተምሩ የሚል ሃይማኖታዊ ትእዛዝ አለብንኛ። እናንተ ትእዛዝ ካለባችሁ እንደኛ ውጡና አስተምሩ፣ ከሌለባችሁ ደግሞ ስናስተምር አትንቀፉን፣ ተውን። እናስተምራለን የክርስቶስን ቃል የወደደ ይከተል ያልወደደ ግን አናስርም። ተናገሩ እንጂ ተደባደቡ የሚል ቃል የለም። አስተምሩ እንጂ በፍቅር ተዋቀሱ የሚል ድምጽም የለም። ስለሆነም የእግዚአብሔር ቃል በዓለም ሁሉ በፍቅር እናስተምራለን። ቃሉን መስማት አማናዊ የሆነ ህልውና መያዝና በዚያ በክርስቶስ አስተምህሮ መሳብ ለሚችል ሁሉ የእግዚአብሔር ቃል እንገልጻለን ለዓለም። ትናንት ሐዋርያት የተላኩ በእግር ነው። ሁሩ ወማሩ ውስተ ኩሉ አጽናፈ ዓለም ብሎ ጌታ በእግራቸው ዞረው እንዲያስተምሩ ነው። በእኛ ዘመን ደግሞ ፓስፖርት የሚባል አጥር መጣ። አንዱ ሀገር በሀብት ከፍ ሌላኛው ዝቅ ሲል የሚያስፈነጥር ሀገር ሲፈጠር እግዚአብሔር ይመስገን ምስጢሩ ድንቅ ነው። ጥበበኞችን አስነስቶ ከፈለግነው ሀገር ተቀምጠን ዓለምን የምንዞርበት የስልክ ማቴሪያል መጥቶልናልና በዚህ ስልክ ዓለምን እናስተምራለን፣ የእግዚአብሔር ቃል እናስተምራለን። ስለሆነ እንደሌሎቹ ለመክሰስ ሳይሆን ሃይማኖታዊ ግዴታ ኑሮብን ነው የምናስተምርና የምትችሉ ስሙና ወደ እውነት ወደ ብርሃን ነው፣ ማትችሉ ግን ዝም በማለት ተባበሩን። ዝም አልልም ካላችሁም እናስተምራለን። በርግጥ የእናንተን ሙገሳ እየጠበቅን የምናስተምር አይደለንምና ለሐዋርያት መከረው ለኛ እንጀራው የደረሰን እንጀራ እየበሉ ማስተማር ደግሞ ቀላል ነው። ስለሆነም ይሄን መልእክት በዚያው ለማስተላለፍ ነውና ይህ በትዕቢት የተወጠረ ማንነት ጨርሶ የላትም። እንደው ሌሎቹ እሱን ቢማሩት ደስ ይለኛል፣ ቢለማመዱት። ቢያንስ ትህትና፣ መታዘዝ ከምንም በላይ እቺ ነገሯ ኦርቶዶክስ ሌላው ባይመች ሌላው ነገር ባይገባ እግዚአብሔር ምስክሬ ነው፣ ትህትናቸው ታዛዥ መሆናቸው በጣም ያስታውቃል። እና ያ ነገር ይደንቃል ከሌላው
እና እሱ ነገሯን በጣም አሁን በምናያቸው ሶሻል ሚዲያ ላይ እየማረኩን ያሉ ነገሮች ናቸው፣ ሁሉም ስለሚያይ ማለት ነው። ስለዚህ ያንን ነገር እግዚአብሔር አይለውጥብን የሚል እምነት አለኝ። መበርታት ነው። መበርታት ደግሞ ሰው ያደርጋል። በተለይ ማየት በጣም ትህትናቸው የአባቶች እኔ ቃላት የለኝ። እንግዲህ እኔ ያን ያህል 8 ወር ተራግቻለሁ። ከእኔ ምን ሊያገኙ ነው? ምንም የሚያገኙ ነገር የለም። ምንም ነገር ግን የአንድ ሰው ነፍስ መትረፍ ለሌላውም ጥቅም ስለሚሆን ስለሚያውቁ ያቺን ስለሚረዱ አንድም ቀን ምላሽ አልሰጡኝም። መምህር ኤፍሬም፣ መዝሙር ያሬድ፣ ሌሎቹም አብዛኛዎቹ አንዳችን መልስ አልሰጡኝም። እዚህ ቤት ስረገም ነው የቆየሁት። እያንዳንዱ ቪዲዮ ሰርተውብኛል። ጴንጤ የተባለ አብዛኛው ቪዲዮ ከነቢት ብርቱካንና ከዘማሪ ሶፊያ ሽባባው ከነሱ ውጪ እና ከተወሰኑ እንትናም ማን ነው ፓስተር ሶፊ ከነሱ ውጪ አብዛኛው ታዋቂ የተባለው በሙሉ በእኔ ቪዲዮ ሰርተዋል። የቲክታከሩ ብትለው የነሱ ዩቲዩበሩ ብትለው የነሱ ኤኒባዲ ብትል በእኔ ቪዲዮ ያልሰራ የለም። የኦርቶዶክስ ግን አንዷም ታላቅ የሚባሉ አባቶች አንዳቸውም ቪዲዮ አልሰሩም። ተራው ምዕመናን ምናምን ጓገጭ ተባብለናል። ስለዚህ ይህንን ነገር የኦርቶዶክስን የሚወደድ ማንነቷ ነው። እንግዲህ ያልኩ በዛ ደረጃ ጓገጭ ነበረኝ፣ ቦታም አልሰጡት። በዚህ በኩልስ ይኸው እንግዲህ ይዘውኛል፣ እኔም እየተመቸኝ እና ደስ ይላል። ለእኔ ምንም አይነት መልስ አልሰጡም። ለምን? እኔ የነሱ ዲያቆን ሆኜ ቢሆን ምናልባት መልስ ሊሰጡ ይችላሉ። የኦርቶዶክስ ቄስ ሆኜ ቢሆን የወጣሁት ምናምን ምናልባት መልስ ያስፈልገኛል። እኔ ከተማ ልጅ ፉን ምል ሰው ነኝ። ስለዚህ አንድ የከተማ ልጅ ፉን አለና ኦርቶዶክስ ወጣ መልስ አልሰጠችም። እዚህ ቤት ግን ሙሉ ታዋቂ የተባሉ ሰጥተዋል እና ኮስችን ማርክ ያስደርጋል። አልተማረም አያውቅም እንደዚህ ነው ምናምን ብለውኝ አያውቁም እኮ ኦርቶዶክስን ስረግጥ